ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ቆዩ እንላለን። እስኪ ዛሬም የተለያዩ መረጃዎች ይዘን መጥተናል። እነሱ ላይ ሪያክት እናድርግ፣ መረጃዎችን ወደ እናንተ እናድርስ። ከዘመነ ካሴ እንጀምር። እስኪ ቀጥታ ወደ ገደለው እንግባ። አርበኛ ዘመነ ካሴ ከፍተኛ የሆነ ማስጠንቀቂያ ለአማራ ብልጽግና ባለስልጣናት እንትን ብሏል፣ መልእክት አስተላልፏል በፌስቡክ ገጹ ላይ። ይህ መልእክት እየተዘዋወረ ነው። በነገራችን ላይ አርበኛ ዘመነ ካሴ በጎጃም ምድር ላይ የሚንቀሳቀስ የፋኖ መሪ ነኝ የሚል በብልጽግናው በኩል ጽንፈኛው ተብሎ የሚጠራው አርበኛ አይደለም ገዳይ ነው ምናምን እያሉ ሰሞኑን ከፍተኛ የሆነ ፕሮፓጋንዳ እያሰራጩበት ይገኛሉ። በነገራችን ላይ አርበኛ ዘመነ ካሴ ወይንም በጎጃም የሚንቀሳቀሰውን ፋኖ የሚመራው ግለሰብ በ2014 ከብልጽግና በርካታ ስጦታዎች ተልኮለት እንደነበር ቃል ተገብቶለት እንደነበር ከጫካ ቀጥታ ወደ ቤት ተመለስና በርካታ አይታቸው የማታቅ ጥቅማ ጥቅሞችን እንሰጣለን ብለውት እንደነበረ ይህን የተናገረበት ምክንያት ዘመነ ካሴ አንዳንድ የአማራ ክልል ብልጽግና ባለስልጣናት ዘመነ ካሴ ፈሪ ነው እያሉ ሰሞኑን ስላወሩ ያቺኛዋን ተንተርሶ ነው ይህን መናገር የፈለገ። እና ስልጣን እንሰጣለን ከፈለክ ፌደራል ስትፈልግ ደግሞ በክልል ደረጃ የፈለከውን አይነት ስልጣን እንሰጣለን ብለው ነበር ብለዋል። በ2014 ዓ.ም ከነ አብይ አህመድ እና ከነ አረጋ ከበደ ወይንም ከነ ተመስገን ጥሩነህ ተልከው የነበሩ ሽማግሌዎች መጣው ይሄንን ብለውኛል ብለዋል። እና አንደኛ ስልጣን ነው፣ ሁለተኛ ሶስተኛ ዲግሪን በአውሮፓ አሊያም ደግሞ በአሜሪካ በመረጠው ሀገር ይመቸኛል በምትለው ሂድና ተማር ረጥባ ዶላር እንልቀቅብህ ምናምን ብለው ነበር ብሏል። መሬት ከፈለክ መሬት እንሰጣለን፣ መሬት እንድትሰራበት ከፈለክ የምትገነባበት እንሰጣለን ብለውኛል አለ። ሌላ ደግሞ የፖለቲካ ፓርቲ መስርትና አሪፍ ብር እየሰጠን ቁጭ ብለህ እረፍት አድርግ ለምን ትጨናነቃለህ ብለውኛል ብሏል አርበኛ ዘመነ ካሴ። በነገራችን ላይ ሰሞኑን አርበኛ ዘመነ ካሴ ፈሪ ነው። ደውለንለት ስልክ አላነሳ አለን ያለ አንድ የአማራ ክልል ባለስልጣን ነኝ የሚል ዶክተር አብዱ ሁሴን የሚባል ግለሰብ። በነገራችን ላይ ይሄ ግለሰብ ከዚህ በፊትም በርካታ ታሪኮች አሉት። ዋርካው ምሬ ወዳጀው በምስራቅ አማራ የሚንቀሳቀሰውን ፋኖ የሚመራውም ስለዚህ ግለሰብ ተናግሯል። ፈሪ እንደሆነ ልም ያለ ተላላኪ ለሆዱ ብቻ የሚያስብ እንደሆነም በተጨባጭ አስረድቷል። የሚገርማችሁ ይህ ሁሉ ነው የቀረበለት። እንግዲህ ከፈለክ ባለሀብቶችን አገናኝተን የፈለከውን ህንፃ ምናምን መገንባት ትችላለህ ተብሏል ዘመነ ካሴ። በጣም የሚገርማችሁ እነዚህ የአማራ ክልል የአማራ ክልል ባለስልጣናት ወይንም የፌደራሉ ይህን ያክል ለአንድ ግለሰብ ይህን ያክል በጣም የሆነ የሚያማል ነገር ሰው መቼም ገንዘብ ይወዳል። መሬት ላይ ሲኖር መቼም እንቅስቃሴ ሁሉ በገንዘብ ነው። ገንዘብ የማይወድ መቼም አልወድም ቢልም ማመን የለባቸውም። ሁሉም ለገንዘብ ነው፣ ለመኖር ነው የሚታገለው፣ የሚፋለጠው፣ ነፍስ የሚጠፋፋው በገንዘብ ነው። እና እነዚህ ካርዲዎች ለኢትዮጵያ አስበው ነው ወይ ብዬ ሳስብ በጣም የሚገርም ነው። ይህን ያክል ቃል የሚገቡ ኢትዮጵያ እንዳትፈርስ ዘመነ ካሴ ጀሌዎችን አስተባብሮ ኢትዮጵያን ያፈርስብናል፣ ስለዚህ ስጦታ አንስጠው ብለው አስበው ነው ብዬ ሳስብ አይደለም። አይደለም። በጣም የሚገርም እኮ ነው። በጣም የሚገርም ነው። እነሱ በርካታ መሬቶችን በሊዝ ይዘው በርካታ እንትኖች ዘርፈው በየከተማው እየሰሩ ነው ቤት። በነገራችን ላይ አሁን ላይ የብልጽግናው መንግስት ስልጣኔን መልቀቂያ አይቀርም ብሎ በርካታ እንትኖች የብልጽግና ባለስልጣናት ገንዘባቸውን እያሸሹ እንደሆነ ወደ አፍሪካ ሀገራት፣ አውሮፓ ቅርብ ወደ ሆኑ ሀገራት ቤት እየሰሩ እንደሆነ። ምክንያቱም ጦርነቱ እንደዚህ ከቀጠለ አሁን የሰሜኑ ጥምረት እንትን ካለ እየጎመራ ከመጣ ቀጥታ ብልጽግናው አገር ለቆ እንደሚሄድ ይታወቃልና እያሸሹ ነው። በተለይ የአማራ ክልል ባለስልጣናት አማራ ክልል ላይ በምንም አይነት ሁኔታ እንትን አይሉም። መሬት ገዝተው እዛው ነው የሚሸጡት። አጭበርብረው የሆነ በደላላ ምናምን ይሸጡታል። አዝሮ ለባለ ሀብት ምናምን ገንዘብ ላላቸው ትንሽ ለሚንቀሳቀሱ ሰዎች። እኔው ዘመነ ካሴ ይህን መልእክት አስተላልፈዋል። የብልጽግናው መንግስት ይህን ያክል ለመዝረፍ እሱ እንዴት ብር እንደሚያመቻች ነው
እስኪ ወደ ሌላ ደግሞ እንወስዳቸው። አንድ የሆነች ብልጽግና ደጋፊ ነኝ የምትል ግን የፋኖ ሰላይ የሆነች ግለሰብ ሁሌ ተዋራለች። እስኪ እንስማት። እስኪ የድህነት ዘበኛ የመሆን ለኢትዮጵያ ታሪካዊ የቅርብና የሩቅ ጠላቶች ተለላኪ በመሆን በተከፈተ ጦርነት የአንድ እናት ልጆች፣ የአንድ አባት ልጆች፣ የአንድ መንደር ልጆች፣ የአንድ አካባቢ ልጆች፣ የአንድ ክልል፣ የአንድ ሀገር ልጆች እርስ በርስ እየተጫረሱ ነው፣ እርስ በርስ እያለቁ። ይህን ስናገር ለእናንተ ልቤ በሐዘን ይሰበራል። ምን ይገኛል? በቃ ተሸነፉ እኮ። ህዝብ አንቅሮ ከተፋህ አስቀድም ያልኳቸው የስንቅም የመረጃም የትጥቅም ምንጭህ ቀን ብሎም የሚዋጋልህ የምታዋጋው አንያችሁ አላችሁ። መሳሪያ አንስቶ በየአካባቢው እየተደራጀ እየወጋቸው ነው ያለ። እንዳትመጡብን በቃን እያለ ነው ያለ። የመንግስት መዋቅር በዕለት በዕለት እየጠነከረ እንደ ሸምቀቆ እየከበባቸው ነው ያለ። እርስ በርስ ያለውን መጠራጠር አትጠይቁኝ። ትናንት ሆ ብሎ ለትግል ብሎ የገባው ዛሬ ነገር እየጠበቀ ሲሄድ እሱ ማን ነው? የከሌ ጠባቂ ማን ነው? የት ሀገር ሰው ነው? ወንድሙ ማን ነው? ከየት ነው የመጣው? ከነማን ጋር ስልክ ያወራል? ስልኩን ቀማው፣ ስልኩን ፈትሸው፣ እስኪ የቁም እስረኛ አድርገው። እርስ በርስ መጠራጠር ውስጥ ነው ያሉት። ያም ብሎ ለምሳሌ ጎጃም ውስጥ ብትሄዱ ሸበል ዛምበራ በረሃ የሚባል አለ። ሸበል ውስጥ ጥላሁን አበጀ የሚመራው 64ኛ ክፍለ ጦር የሚባል ኤርትራ ነበረ። ጥላሁን አበጀ እንግዲህ ታውቁታላችሁ። ብዙ ማህበራዊ ሚዲያ ላይ ቪዚብል ምንድነው አቬለብል የሆነ ሰው ነው። ጥላሁን አበጀ የ64ኛ ክፍለ ጦር እሱ የሚመራው 64ኛ ክፍለ ጦር፣ በላይነህ ዋልተ ንጉስ የሚባል ልጅ የሚመራው 34ኛ ክፍለ ጦር ከባድ የሆነ ጦርነት እያደረጉ ነው። አሁንም እስካሁን 32 የሚሆኑ ታጣቂዎች ከሁለቱም ወገን ወድቀዋል። በነገራችን ላይ ስለዚህ ግለሰብ ከትናንትና በተደጋጋሚ ነው ከዚህ በኋላ የምንዘግበው የፋኖ ሰላይ እንደሆነ ተናግረናል። የብልጽግናው መንግስት የሚያስረው ይመስለናል። ቀጥታ የብልጽግና ደጋፊ መስሎ ነው የሚያወራው፣ ግን መረጃዎችን ከፋኖ በደንብ ያገኛል። ከፋኖ ጋር ጥብቅ የሆነ ግንኙነት አለው። ምክንያቱም በሁለት ካራ ቢላዋ ነው የሚበላው ነው። ስለዚህ ብልጽግና ጀሮን እንደምትሉ ተስፋ አለን። ይሄ ግለሰብ ከፋኖ ጋር በደንብ የቀረበ ግንኙነት ያለው ነው። ግን ፋኖን ነው ሲሳደብ የሚውለው። ብልጽግና ያሸንፋል ነው የሚለው። ግን በዛ ዘሪቨርስ ግን የሚያገኘው መረጃ ከብልጽግና ለፋኖ በጣም እየጠቀመ ነው። በጣም እየጠቀመ ነው። ጠጥቶ ነው የሚገባ፣ ሰክሮ ነው የሚገባ። ላይፍ ላይ በጣም ሰካራም እንደሆነ ነው የሚነገረው። ይሄ ጌትነት አልማው የሚባል ግለሰብ የዩኒቨርሲቲ መምህር ነበር ይባላል። እንግዲህ አንድ የዩኒቨርሲቲ መምህር ዝም ብሎ ማስተማሩን ትቶ ለገንዘብ ብሎ በሁለት ቢላዋ የሚበላ ተራ ወንበዴ ስለ ባንዳነት ምናምን ሁሉ ያወራል። ራሱ ባንዳ ነው። ራሱ ባንዳ ሆኖ ስለ ባንዳነት ምናምን ሲያወራ እንግዲህ የፋኖ ኃይሎች እየተጫረሱ ነው እርስ በራሳቸው ምናምን። በምስራቅ ጎጃም እነ ጥላሁን አበጀ ከጓደኛው ጋር ምናምን እየተታኮሱ ነው። አለቀላቸው ምናምን እያለ ነው። 35 ሰዎች አሁን እስካሁን ባለችው ሰዓት ሞተዋል አለ። ልክ እዛ የነበረ ሲያዋጋ ምናምን ፊሽካ ሲነፋ ምናምን ነው የሚመስለው። በነገራችን ላይ ኤግዛክትሊ ይሄ ግለሰብ በቃ ከፋኖ ጋር ዲፕ የሆነ ቁርኝት ያለው ግለሰብ ነው። ከፋኖ ጋር ምንም አይጠቅመውም ብልጽግና። ይሄንን ሰው ምን ይጠቅመዋል ለብልጽግና? ስንት ፕሮፓጋንዲስት አሉት እኮ ብልጽግና። ይሄንን ጆሮውን ብለው ማባረር ነው ያለባቸው። በርካታ መረጃዎችን ለፋኖ የሚሰጥ ከብልጽግና ግን ብልጽግና ይሄን አደረገ ምናምን። መከላከያ ሰራዊት ዛሬ በቋራ በኩል ከፍተኛ የሆነ ተኩስ ከፍቶ እጅ እንዲሰጡ አደረገ ምናምን። እነ ሳሚ ባለድል እርስ በራሳቸው እየተዋጉ ነው። ከቋራ ወደ አርማጮ፣ ከአርማጮ ወደ ምናምን ደልጊ ምናምን ሮጠ ምናምን እያለ ያወራል። እኔው በቅርብ ቀን ይመታል። በነገራችን ላይ የብልጽግናው መንግስት ወይ ይረሽነዋል አሊያ ደግሞ ወይ ያስረዋል። ዝም ብላችሁ ተመልከቱ። በሁለት ቢላዋ የሚበላ ሰው በጣም የመጨረሻ ቆሻሻ የወረደ ሰው ነው። በሁለት ቢላዋ ዲፕ ምናምን ከፋኖ ጋር ያወራል። ማታ ቃል ላይ ይመጣና ልክ ፋኖን ምናምን ሲሳደብ ይውላል። ዝም ብለሽ ተሳደብ ስደቢን ምናምን ይላሉ የፋኖ እንትኖች። መረጃ ምናምን አሾልኮ ይሰጣል ማለት ነው። የዋሆች ግን የብልጽግና ደጋፊ ምናምን ይመስላችኋል? አይደለም። የብልጽግና ደጋፊዎች አሉ ከአማራ ክልል የመጡ፣ ግን ይሄ የብልጽግና ደጋፊ አይደለም። የብልጽግና ደጋፊ የሆኑ አሉ በደንብ። በነገራችን ላይ በዚህ ፖለቲካ በርካቶች እየተጨቃጨቁ ነው። የሚጨቃጨቁት አማራ የሆኑ ብቻ ናቸው። ኦሮሞ
ትግሬዎች ምናምን የሉበትም። እስኪ ደግሞ ወደዚህኛው መረጃ ነው ሰዳችሁ። ባጫ ደበሌ ምን እያለ ነው? የሆነ ቃለ መጠይቅ ላይ ጦርነት የሚያውቀው የሞተ ሰው ብቻ ነው ብሏል። እስኪ እንስማ። እንደዚህ አይነት የተለያዩ የውጊያ አውዶች እንዳለፈ ሰው ጦርነት ምን አይነት አክሳሪ፣ ምን አይነት አውዳሚ፣ ምን አይነት እልቂት የሚያስከትል ነገር ነው? ምንድን ነው ጦርነትን ሲያስብ ወደ አእምሮ የሚመጣው? እዚህ ጽሁፍ ላይ በደንብ አይተው ከሆነ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ጦርነት ማለት ክፉ ከሚባሉ በዓለም ላይ ከተፈጠሩ ክፋቶች በሙሉ የመጨረሻው ክፉ ነገር ነው። ባጫ ደበሌ ገባ መቀሌ የተባለለት ነው። በነገራችን ላይ በህወሓት ጦርነት ጊዜ በደንብ አዋግቷል ተብሎ ሲነገርለት የነበረ ነው። ግን ማን እንዳዋጋ አይታወቅም። እኔው ባጫ ደበሌ ጦርነትን የሚያውቀው የሞተ ሰው ነው ብለዋል። ምን እንደማለት ፈልጎ እንደሆነ አይዶን ነው መነጋገሪያ ሆኗል። በነገራችን ላይ የንግግር ግድፈትም ሊሆን ይችላል የሚሉ ሰዎች አሉ። ጦርነትን የሚያውቀው የሞተ ሰው ብቻ ነው። የተጎዳ ሰው ወይንም በጦርነቱ ስቃይ ውስጥ ያለፈ ሰው ነው ሊያውቅ የሚችል አይደል? የሞተ ሰው መቼ ሞቷል። ኦልሬዲ ሪኮግናይዝ ያደርገው ኦልሬዲ ዳይድ ሐሳቡን ይዞት ነው የሚሞተው። አይ ቲንክ የንግግር ግድፈት ይመስላል እና የሞተ ሰው ብቻ ነው እንግዲህ ዲት አድርገው በፋና ለቀውታል። ምን ለማትፈልገው እንደው አይዶን ነው። በጣም የሚገርም ነው። በጣም ብዙዎች እየተነጋገሩበት ነው በዚህ በነገራችን ላይ አርባሽ ተመልካቾቻችን እስኪ ወደዚህኛው ምስል እንወስዳችሁ። የአማራ ክልል ካድሬዎች ቅድም የነገርኳቸው ነው ባይዘው በዚህ በአማራ ክልል ጦርነት ላይ በሚካሄደው ምናምን ግጭት ሲበሉት ጦርነት ተሳታፊው ማን ነው? አማራ ብቻ ነው። በቃ አሁን ሐሳባችን ቀይራና ከትናንትና ጀምሮ አብይ አህመድን አትሳደቡ፣ ሽመልስን አትሳደቡ፣ ባጫን አትሳደቡ፣ ጀነራል ብርሃኑ ጁላን አትሳደቡ። ስሬስ እውነቴን ነው። ምቀኛ ነው እርስ በርሱ። አሁን ይሄ ካሬ ቆቦ አካባቢ ነው። አንድ የሆነ ፋኖ እጅ ሰጠ ለብልጽግና ወይንም ለአማራ ምናምን ብልጽግናዎች ብሎ ፎቶ ተነስቶ ገጦ ተመልከት። ይሄ እንዳለ ይልጥ ቀይሽም እንዳለ ሙጀሪያም እያቸው እንዴት እንደሚዘጉ ካሬ ሲባል በቃ የመጨረሻ የሀገር ካንሰር ነው። በግራችን ላይ አገራችን ያላደገችው በካድሬ ምክንያት ነው። አገራችን እንደዚህ ድሃ ሆና የቀረችው በካድሬ ምክንያት ነው። አዎ አገራችን እንደዚህ ጎስቁላ ከተሞች እንደዚህ አቧራ ኮብል በኮብል ሆነው አሁን ኮብሉ በህወሓት ጊዜ የተነጠፈው ነቃቅቶ ምናምን ተበታትኗል። በነገራችን በእንደነዚህ አይነት ከርሳሞች ናቸው። ሙልጭ አርጎ በሚሊዮን ይዘርፋል። ቤቱን ሰሜር ምናምን ይሰራል። ልጆችን ያስተምራል፣ ያባራል ከሀገር አገር ውስጥ ምናምን እንዳይቀመጡ ወጥቶ ሄዳሉ። ወዳደጉ ወደ አውሮፓ ምናምን አሜሪካ፣ ካናዳ። በቃ ኢትዮጵያ እንደዛ አፈር ለብሳ ቁጭ ብላለች በእነዚህ ካድሬዎች ምክንያት። ይሄው እጅ ሰጥ ብለው ፎቶ ተነስተዋል። አሁን አንተ አብይ አህመድን ትሳደባለህ። በነገራችን ላይ አትሳደቡ። አብይ አህመድን ትተናል አሁን መሳደብ። አብይ አህመድ ምን አደረገ? እርስ በርስ አይደል ይሄው ሶሻል ሚዲያውን የያዘው አማራ ነኝ የሚል ነው። ጦርነት ላይ ያለ አማራ ነኝ የሚል ነው። በቃ ገብቶታል አብይ አህመድ። ጀነራሎቹ በሙሉ አብዛኛዎቹ አማራ ናቸው። ጠይቁ አብይ አህመድ እዚህ ጋር ምናምን በቃ ስልጣኑን ለማስጠበቅ ይሰጣል። ጥይት ምናምን ንፈው ብሎ ይሰጣል። ሲሰጥም እንዲያውም ብዙ አይሰጥም። የሚገርም ስለማያምነ ራስ ገዝቶ ነው እርስ በራሱ የሚዋጋ። ምን ትላለህ አሁን እዚህ ጋር ምንድነው የምትለው? የአማራ ዲያስፖራ አይተማመንም። እርስ በርሱ ሲሰዳደብ ነው የሚውለው። እርስ በርሱ ጎንደር ጎጃም እያለ ሲሪየስሊ ለመከፋፈል አይደለም የምናወራው። ሪያሊቲው መወራት አለበት። ፋኖ ለምንድን ነው አንድ ያልሆነው እስከዛሬ? ለምንድን ነው ዱቄታ? ኤው ተገልብጠናል። አሁን ተከርብተናል። እኛ ከዚህ በኋላ ለሚሰራ ነው እኛ እንትን የምንለው። ዝም ብሎ እንደዚህ ለሚቀልድ እርስ በርስ ለሚመቀኛኝ ሰው እንዳያድግ የራሱ ወንድም የሆነ ነገር ሲያገኝ በቃ ደሙ አይኑ ደም የሚለብስ ደሙ የሚፈላ ምን ያደርጋል? የእናት ልጅ አይሆንም። የእናቴ ልጅ ነው ወንድም የሆነው የሆነ ነገር ሲያገኝ ምቀኛ ከሆነብኝ ሊገለኝ አፈሙዝ የሚያዘርግ ሆነ ምን አባቱ ያደርግልኛል? ወንድምነቱ ምን አባቱ ያደርግልኛል? እዚህ ጋር ደግሞ ተመልከት። ፍኖተ ሰላም ነው አንድ የሆነ ፋኖ ስናይፐር ይዞ
ለወረዳው ወይንም ለከንቲባው አስረከበ ብለው ፎቶ በቃ የመጨረሻ መሳቂያ ኋላ ቀር ፖለቲካ የመጨረሻ አሳፋሪዎች። ከዚህ በኋላ እዛ አካባቢ ያለውን እንደዛ አንምርም። ብልጽግና አብይ አህመድ የሚመራው ጉጀሌ ምናምን እያል እንትና ተበላ አትለፋደድ። እርስ በርስ ነው እየተነፋፋ ያለው። የስናይፐር ጥይት ራስ ገዝተህ ያጎትህ ልጅ ልትገል ትሄዳለህ። ምን አባ ያርጋ አብይ አህመድ ወይ ሽመልስ ብርሃኑ ጁላ ምን አባ ያደርጋ? አንድ የኦሮሞ ልጅ እዚህ ፖለቲካ ላይ አሁን እንደዚህ ሲል ሰምተህ ታውቃለህ? አይሉም፣ ጸጥ ብለዋል። በቃ አሁን ጸጥ ብለዋል። ከኦሮሞ አንድ የሆነ አክቲቪስት በጣም እያጥላላ ይሄ ሲያወራ ሰምተህ ታውቃለህ? የለም። እንዲሁ ባለው የጦርነት ሁኔታ አንፃር አሁን ከሚደረገው ውጊያ አንፃር ብዙ ማውራት ይጠበቅባቸው ነበር የኦሮሞ ልጆች። የሚያወራ ራሱ ነው አማራ አክቲቪስት ነው። ስለዚህ ውጊያ የሚያወራ ለአብይ አህመድ አክቲቪስት ነው የሚሰራ እዛው የአማራ ልጅ ነው የሚዋጋ አማራ ልጅ ነው። አዋጊው የአማራ ልጅ ነው። ፊኒሽድ ምንም ተዋራው እንዴ! በጣም እኮ እያሳቃችሁን እኮ ነው። በጣም ዘና እያልን ነው። በነገራችን ላይ በደንብ እየሳቅን እየተዝናናን ምናምን ነው። እንዴት ሰው እንዴት አንድ ማህበረሰብ እርስ በርሱ ተደራጅቶ ራሱን ለማጥፋት ይታተራል? ምን አይነት ኋላ ቀርነት ነው ግን እንዴ! በጣም እኮ የሚገርም አሳፋሪ እኮ ነው። እንዴት አንተ የራስህን ሰውነት እንዴት ትቆርጣለህ? አይንህን እንዴት ታዋጣለህ? እንዴት እጅህን ትቆርጣለህ? እግርህን የምትራመድበት የራስህን የምትበላበትን የምትሰራበትን ቀኝ እጅህ እንዴት ትቆርጣለህ? እና እንዴት አንሳቅ? ተመልካቾቻችን ሳቁ፣ ዝም ብላችሁ አማራ ክልል በሚካሄደው እንትን ዴይሊ እናወራለን። ሳቁ፣ በደንብ ሳቁ። አይ በጣም እንትን አለ ስለበዛ አሁን በደንብ አድርገን እንትን ማለት አለብን። አማራ ክልል ስለሚካሄደው ጦርነት ዘጋቢው ምናምን ፕሮፓጋንዳ ለአብይ አህመድ የሚያስተላልፈው ራሱ አማራ ነው። አብይ አቢቹ የሚለው ራሱ አማራ ነው እንዴ! የሚዋጋለት አማራ ነው እርስ በራሱ። በጣም የሚገርም እኮ ነው። እና ለምን አንሳቅ? በጣም ነው የምንስቀው። ይነፋል። አብይ አህመድ አይሰማም፣ ይቀቅልሃል። ድሮን አለ አሁን ደግሞ አጥፍቶ ጠፊ እንዳል ያወድማል። በቃ ተመችቶታል። አዎ በደንብ ነው የተመቸው። እንደዚህ ምናምን ስትከፋፈልትና እንዳል ይሰጣል ጥይት ታልቃታለህ። ይኸው ከነ ልጅ አያትም ሆነ ምናምን በቃ ይነፋል። በቃ መሬትን ይቀበላል። ቂጥህን ገርቡ እየገረፈ ይቀበላል። ያለህበትን አይደለም ጎንደር፣ ጎጃም፣ ወሎቶ በቃ ገብቶታል። አብይ አህመድ የአማራ ክልል ጉዳይ በደንብ አድርጎ ነው የከለመው። አንተ በኢህአፓ ጊዜ ቀይ ሽብር ምናምን ሽብር የሚባለው እኮ ራሱ እርስ በርሱ አማራ የተገዳደለበት ነው የሚባለው። ማንም ሌላ የለም። እርስ በርሱ በምቀኛ አንተ ምን አይነት እንትን ነው ፍጥረት ነው? ምን አይነት አባዜ ነው? አንተ ምን አይነት ችግር ነው? ምን አይነት አስተዳደግ ውስጥ ነው ያደጉት? ምንድነው? አንተ የእናትህ ልጅ ከተመሳሳይ ማህፀን ወጣችሁ በተቃራኒ ተሰልፋችሁ ትዋጋላችሁ? ችግር የለውም፣ የሐሳብ ልዩነት ይባላል። ግን ይሄ በጣም የበዛ የጠነዛ ነው። በጣም የሚያስጠላ ማለት ነው። አንድ ሰው ማህበረሰቡ ዩኒፎርም አስተሳሰብ ይኑሮ ማለት አይደለም። ግን ይሄ በጣም የመጨረሻ እርስ በርሱ በቃ ደም መመላለስ። በጎንደር አካባቢ ደቡብ ጎንደር ወደ ሌላ ነገር ተቀይሯል አሉ። ሪያሊቲው መወራት አለበት። ደም መለሳሉ። አብይ አህመድ በቃ ፈታ ብሎ ምናምን 4 ኪሎ እየሳቀ ነው። አንድ የሆነ እንትን ከሞተ ግለሰብ ፋኖ ነው የገደለው። በቃ ምን አባቱ ይሄን ውጊያውን ትተን ያንን እንገለዋለን፣ ለምን አይወራትም ሀገሪቱን ምናምን ብሎ የራሱን ወንድም ለመግደል እየፈለገ ነው አሉ። አፈርን ተመልካቾቻችን። ለማንኛውም እስኪ እዚህ ጋር ፎቶዋ ጋር የምታዋት የብልጽግናው መንግስትና አብይ አህመድ የድሮን ክትባት እያደረግን ነው እያሉ ነው። ክትባት በደቡብ ኢትዮጵያ የሆነ ቫይረስ ገብቷል ብለው ፕሮፓጋንዳ እያሰራጩ ነበር። በነገራችን ላይ ብልጽግናዎች ግን ሪያሊቲው ምንድነው? ይሄ ማርበርግ የሚባል ቫይረስ በጂንካ አካባቢ ተከስቷል። ከዛ አዲስ አበባ፣ ሐዋሳ ወደ ሻሸመኔም እየመጣ ነው ብለው ነበር። አሁን ቀዝቀዝ ብሏል። ቫይረሱ ሪል ቫይረሱ ነው ወይስ ሌላ ነው የሚለው ተጨባጭ ነገር የለውም። በነገራችን ላይ
ኤኒሃው የድሮን ክትባት እያደረጉ ነው ማለት ክትባቱን በድሮን እያደረሱ ነው ከማዕከላዊ ከአዲስ አበባ ወደ ደቡብ ኢትዮጵያ። አማራ ክልል ግን ያው በድሮን ምንድነው እያወረዱ ያሉት? ቦምብ ነው። አማራ ክልል ክትባት ሳይሆን በድሮን ቦምብ ነው። ትምህርት ቤቶች ምናምን እየፈረሱ ነው። ደቡብ ኢትዮጵያ ሪል የሆነ ክትባት ጤና ነክ ክትባት እየተደረገ ነው። ልዩነቱን ተመልከቱ። የሚገርም ነው። ሌላ ገራሚ መረጃ ደግሞ እዚህ ጋር ፎቶ ጋር የተለጠፈውን ሽማግሌ እዩት እስኪ። ይሄ ሽማግሌ በሰሜን ሸዋ ከፋኖች ጋር እየተንቀሳቀሰ የአማራን ትግል ከአንድ ደረጃ ወይንም ከአንድ ስቴፕ ወደ ሌላ ስቴፕ ከፍ እያደረጉ መጨረሻ ላይ ክልሉን ነፃ አወጣለሁ ብሎ ሲንቀሳቀስ የነበረ ሽማግሌ እንደሆነ ተነግሯል። ይህን መረጃ እንግዲህ በተለያዩ ሶሻል ሚዲያዎች እየተሰራጨ ነው። እኔ ግን አጋጣሚ ቤተልሔም ዳኛቸው የምትባል አንድ አሮጊት አለች። የመጨረሻ የአማራን ትግል አበላሹ ከሚባሉ ግለሰቦች መካከል አንዷ ናት። አጋጣሚ ነው ስክሪንሻት አድርጌ ያመጣሁት። ይሄ ግለሰብ መሞቱን የተሰማው ስክሪንሻት አደረግኩት ከሷ ላይ፣ ግን ሳረጋግጥ እንደሞተ ነው። ያው እየዘገቡት ነው። ታማኝ መረጃ ነን የሚሉ የፋኖ ደጋፊዎችም የብልጽግና ደጋፊዎችም እየዘገቡት ነው። የሽማግሌ የፋኖ ኃይሎች አንድ እንዲሆኑ ከሸዋ ወደ ጎጃም ከጎጃም ወደ ጎንደር እንዲሁም ወሎ በእግራቸው ሲያካልሉ እንደነበር መረጃዎች ወጥተዋል። በቤተሰባቸው በኩል እኒህ ሽማግሌ ታጋይ እንደነበሩ በፖለቲካው ዘርፍ ቤተሰቦቻቸው ቅድመ አያቶቻቸው ተሳታፊ እንደነበሩ ተነግሯል። የሸዋ ተወላጅ ናቸው። ግን በሴራ እንደተገደሉ ነው። የብልጽግናው መንግስት አይደለም የገደላቸው፣ ፋኖ ነው እየተባለ ነው። እነ መከታው እነ እስክንድር ይህን ሽማግሌ ሳይገሉት እንዳልቀሩ ተገልጿል። አንዳንዶቹ ደግሞ በድሮን ነው የተመቱት ተብሏል። ከሱ ጋር የነበሩ በርካታ ፋኖች በድሮን እንደተመቱ እየተገለጸ ነው። በሌላ በኩል ደግሞ እነ መከታው ናቸው የገደሉት፣ እነ እስክንድር ናቸው ተጠያቂ፣ እስክንድር ነው የሚሆነው መሪ ስለሆነ ተብሏል። እዚህ ስማች ነው እንግዲህ በአማራ ክልል ያለው ሁኔታ ዝም በተስቃል ለመሳቅ ነው። በቃ ትግሉን የሚያንቦጫረቀው የማይችል ምናምን ከሆነ ዝም ብሎ እንደዚህ የሚቀልድ ከሆነ በኋላ ቀር የሆነ አስተሳሰብ ይዞ የሚራመድ ከሆነ አፈሙዝ ወደ ራሱ ወንድም ቤተሰብ እንግዲህ እንዲሁም አብሮ አደግ የሚያዞር ከሆነ ምን አባቱ ያደርጋል? የብልጽግናው መንግስት ገብቶ እንዳል ዱቄት አድርጎ ሱሪውን እያስወለቀ ይግረፈው። በቃ ሌላ ምንም አማራጭ የለም። የማይጠቅም ከሆነ ምን አባቱ ያደርጋል? ምን አባቱ ሊያደርግ ጀመረ? ትግል ምን እንደሆነ ሳይገባው ምን አባቱ ሊያደርግ ጀመረ? ስለዚህ የብልጽግናው መንግስት እየገባ ሱሪውን እያስወለቀ ግረፈው፣ ሙልጭ እያደረገ እንደግፋለን። ይሄ የማይረባ ኋላ ቀር ደረቅ የማይገባው ፖለቲካ እንኳን ትንሽ እንጥፍጣፊ የማይገባው ደንቆሮ ራሱ ወንድም ላይ የተኮሰ እየገደለ ነው። ስለዚህ የብልጽግናው መንግስት በደንብ እየጠቆሙ ማስመታት ነው እንግዲህ ግማታም። እንደዚህ ነው። አንድ የሆነ እንትን አባልህ የራስ እንትን የሚያጠፋ ከሆነ ወይ ታስረውና ወይ እንትን ታደርጋለህ። ይሄ ሌላ ተልእኮ ይዞ በነገራችን ላይ የብልጽግናው መንግስት ሌላ ተልእኮ ይዞ የሚንቀሳቀሱ ይሄ የተለመደ ነው። የብልጽግናው መንግስት የፋኖ ኃይሎች የግብፅን የሻዕቢያንና የህወሓትን ተልእኮ ይዞ ነው የሚንቀሳቀስ ብለው ነው የሚያወሩ። በፖለቲካው በኩል ይሄ የተለመደ የብልጽግናው መንግስት ምን ተልእኮ ይዞ ነው የሚንቀሳቀሰው? ከዱባይ ከዩናይትድ አረብ ኤሚሬትስ ጋር ተለጥፎ ወይንም ከቱርክ ጋር እንዲሁም ከቻይና ጋር ተለጥፎ አይደል እንትን እያገኘ የሚንቀሳቀሰው? የተለመደ ነው። በነገራችን ላይ አንድ የሆነ ፖለቲካ አንድ የሆነ የታጠቀ ኃይል መንግስትን ጠንከር ብሎ የሚዋጋ ከሆነ ተላላኪ ነው ተብሎ ይፈረጃል። በታሪክም ተጽፏል። በነገራችን ላይ ተላላኪ ነው ይባላል። አንድ የታጠቀ ቡድን ከውጭ የሆነ አሊያንስ ከሌለው በነገራችን ላይ የማሸነፍ እንትኑ ዜሮ ነው። የታጠቀ ቡድን አሁን ፋኖ በራሱ እየገዛ በራሱ እንትን እያለ ለማሸነፍ በጣም ያዳግተዋል። በጣም ብዙ አመታት ነው የሚፈጀው። ምክንያቱም አላያንስ በጣም ወሳኝ ነው። ይታወቃል እኮ ሂስቶሪካሊም ተጽፏል እኮ ምንድነው ከሌላ እንትን ጋር ነው የሚሰራው፣ ከግብጽ ጋር ሆን ብሎ ከግብጽ ጋር ማጣመር። የተገናኝተው ነው ፋኖና ግብጽ የትም አይገናኙም።
ዝም ብሎ ሆን ብሎ በፕሮፓጋንዳ ስም ለማጥፋት ከግብጽ ጋር ግብጽ ደግሞ የኛ ጠላት ናት አባይ ልታፈርስ ነው ምናምን ህዝቡ ሆ ብሎ እንዲነሳ ይሄ ፋኖ ግብጽ ሊያመጣብን ነው ብሎ እንዲነሳ ኔቨር ይሄ የተለመደ ነው። ስም ማጥፊያ እንትን ነው። አሁን ኢራቅ ባለፈው በገዛ ነው አሁን እንትን ምንድነው ራሺያ ሩጦ ሄደው መሪ ማን ነበር? እሱ እንትን ነው በነ እስራኤል በነ ሌሎች ሀገራት ምናምን እርዳታ ነው እንግዲህ ታጣቂዎች ከተማው የተቆጣጠሩት ሀገሪቷን። ስለዚህ የፋኖ ኃይሎችም አሊያንስ ያስፈልጋቸዋል ከሻዕቢያም ሆነ ከሱዳን ከየትኛውም ከራሺያም ከቱርክም ሊሆን ይችላል። አሊያንስ ያስፈልጋቸዋል። አሊያንስ ካገኙ ያጥራል ማለት ነው ትግሉ። በደንብ ያገኛሉ ግብአት ይዋጋሉ፣ መንግስት ያዳክማሉ። አለበዚያ በራሳቸው ምናምን አንድ ጥይት ዋጋ 500 ሺህ ብር የድሽቃ ጥይት እየገዙ ለመዋጋት በጣም ያዳግታል። ትግሉም ሊቆምም ይችላል ፕሮባብሊ በብር እየተገዛ ምናምን ትግል አካሄዳለሁ ምናምን መጨረሻ ላይ ሄዶ ይዳከምና ይቆማል። እንደዛ ነው የሚሆነው። ያለን መረጃ ይሄን ይመስላል። ጤና ይስጥልን።